Ederson Fenerbahçe, Everton Grêmio, Bremer Juventus, Leo Pereira Flamengo, Marquinhos PSG, Lucas Paquetá Flamengo, Hendrik Lyon, Igor Thiago Brentford, Mateus Cunha Manchester United, Neymar Junior Santos, የእግር ኳስ ፍጻሜ አይደለም። ቁጭ ብድግ የሚያደርጉ ወሳኝ መለያ ምቶችንም አይመስልም። ማራካኛ ጋር እንደሚቆጠር የመጨረሻ ደቂቃ አይነት ጎልም አይሆንም። ብቻ ክስተቱ አንዳች አስደናቂ የሚጋባ ስሜት ይፈጥራል። ለዓለም ሁሉ ቡድንን ማስተዋወቅ ሊሆን ይችላል። ለአንዳንድ ሀገራት የሚጠበቅ ጋዜጣዊ መግለጫ ተብሎ ይታለፋል። በተወሰኑ ቦታዎች ደግሞ ትኩረት የሚያገኝ የብሔራዊ ቡድን ተጫዋቾች ዝርዝር ነው። ለብራዚል ግን ታላቅ አስደማሚ ስነ ስርዓት፣ ተሰጥኦ የሚዳኝበት ቀን፣ ቤተሰብ በደስታ የሚያለቅስበት ወይም በሐዘን ሲሰበር የሚታይበት፣ እህት፣ ወንድም፣ ወገን፣ ዘመድ በመጥ አንድ ላይ ተሰብስቦ ወደ ቴሌቪዥን መስኮቶች፣ ራዲዮና ማህበራዊ ሚዲያ የሚያፈጥበት ቀን ነው። ልጆቻቸውን ወደ ኳስ ሜዳ ልከው ሕይወታቸውን ለመቀየር ዋጋ የከፈሉ ወላጆች የመጨረሻ ሽልማታችን የሚሉበት ቀን ነው። የተመረጡት በደስታ እንባ ይምላሉ፣ ይንከባለላሉ። ስማቸው የተዘለለ በሚጋባ ሐዘን ውስጥ ይወድቃሉ። ብራዚል ከእንቅስቃሴዋ ፋታ ወስዳ የምትከውነው የተለየ እግር ኳስ ሁነት ኮንቮካሳው ዘ ሴሌክሽን ብራዚል ብሔራዊ ቡድኗን ስታሳውቅ ትሪቡን ዳሰሳ ኮንቮካሳው Marquinhos Paris Saint-Germain, Casemiro Manchester United, Vinicius Junior Real Madrid, Rafinha Barcelona, Estevão Palmeiras, Gabriel Martinelli Arsenal, Mateus Cunha ብራዚል የእግር ኳስ ብሔራዊ ቡድኗን የምታሳውቅበት ቀን ዘ ሴሌክሽን የብራዚል ብሔራዊ ቡድን የሚነገርበት ቀን ለብራዚል እንደ ብሔራዊ በዓል ይጠበቃል። የሀገሪቱ ዋና ዋና ከተሞች ከችኩል እንቅስቃሴያቸው ይገታሉ። ጎዳናዎች በድንገት በጭርታ ይተካሉ። በፋቬላዎች ብራዚላውያን በቴሌቪዥን መስኮት ስር ይሰባሰባሉ። ታክሲዎች ጆሮአቸውን ወደ ራዲዮኖች ይጥላሉ። ስልኮች በጓጉጆች አሁንም ይዳበሳሉ። ወላጆች ስራ ያቆማሉ። ሕፃናት፣ ጓደኞች፣ ቤተዘመድ ሊመረጥ ይችላል ብለው በሚያስቡት ኮከብ ቤት ይሰባሰባሉ። እግር ኳስ በብራዚል ከመላው ዓለም የተለየ መሆኑን ከሚያስረዱት ነገሮች አንዱ ይፈጸማል። ቤትም የሌለው ነገር በተለየ መልኩ ይጠበቃል። ኮንቮካሳው ምርጫው የብራዚል ብሔራዊ ቡድን ጥሪ ይቀጥላል። በአንድ ክፍል ውስጥ የብሔራዊ ቡድኑ ዋና አሰልጣኝ ብቻውን ወደ ተዘጋጀለት ወንበር ያምራል። ፔሌ፣ ዜኮ፣ ሶክራተስ፣ ጋሪንቻ፣ ሪቫልዶ፣ ሮማሪዮ፣ ሮናልዶ፣ ሉዊስ ናዛሪዮ ዴሊማ፣ ጀርዚኒዮ፣ ካፉ፣ ሮቤርቶ ካርሎስ፣ ኔይማር ብዙ ስመጥሮች የለበሱትን መለያ በዓለም ዋንጫ ቀጥሎ ማን ይለብሳል ነው ጥያቄው። በክፍል ውስጥ ከሚቀመጡት ያን ቀን ከሁሉ በላይ ከሚታዩት ሰው የጥያቄው መልስ ይጠበቃል። መጠራት ታሪክ ነው። ሳይጠቀሱ መቅረት በብራዚል ስብራት። የብራዚል ብሔራዊ ቡድን አሰልጣኝ ስም ዝርዝር ብቻ እንደያዘ ሰው አይቆጠርም። በሀገሪቱ ሜዳዎች፣ የባህር ዳርቻዎች፣ ጎዳናዎች ልጆቻቸው ኳስ ተጫውተው ሕይወትን እንዲያሸንፉ የራሳቸውን ህልም ገድለው ቀን ከሌት የለፉ ወላጆች የሚዳኙበት ቀንም ነውና የአሰልጣኙም ጭንቀት
ከፍተኛ ነው። Wesley Flamengo, medio campista. Andreas Pereira, Fulham. Andrei Santos, Strasbourg. Bruno Guimaraes, Newcastle. አንዳንድ እናቶች የልጆቻቸውን የመጫወቻ ጫማ መለያ ይዘው ይጸልያሉ። በአውቶቡስ የተጓዟቸውን ቁጥር አልባ ረጅም ቀንና ምሽቶች መስዋዕትነቶችን ሁሉ ያልማሉ። መብራት፣ ውሃ፣ አንዳንዴም ምግብ አልባ በሆኑ ጊዜያት እያለፉ ልጆቻቸውን ወደ ፕሮፌሽናል ተጫዋችነት የመሩበትን ሂደት ወደ ኋላ ያጠነጥናሉ። የልፋቱ ሁሉ እውነተኛው ሽልማት ኮንቮካሳው በብራዚል ብሔራዊ ቡድን ውስጥ መጠራት ነው። ድህነት በሀብት ተተክቷል። የመከራው ሕይወት አብቅቷል። ልጅ ለብሔራዊ ቡድን የሚታሰብበት ደረጃ ላይ ደርሷል። እጩ ሆኗል። ግን ካልተጠራ ምን ዋጋ አለው? የብራዚል እግር ኳስ ደጋፊዎችና የተጫዋቾቹ ወገኖች ሁሉ ልባቸው ቀጥ ይላል። ለአንዳንድ ሀገራት ቡድን ማስተዋወቅ ነው። ለአንዳንዶች ከጋዜጣዊ መግለጫነት የዘለለ ቦታ የለውም። ለአንዳንዶች በቀላሉ የሚነገር የ26 ተጫዋቾች ስም ዝርዝር ነው። በብራዚል ግን ክብረ በዓል ነው። ካሜራዎች ስራ ይጀምራሉ። ማይክሮፎኖች ይስተካከላሉ። የብራዚል ብሔራዊ ቡድን አሰልጣኝ ወደ ክፍሉ ወደ ተዘጋጀለት መቀመጫ ያምራሉ። ኮንቮካሳው ዘ ሴሌክሽን ጥሪው ይጀምራል። በመጀመሪያ የሚጠሩት ግብ ጠባቂዎቹ ናቸው። ከተጫዋቾቹ የመጫወቻ ቦታ አንጻር በትንሽ ውጥረት የሚከናወነው የግብ ጠባቂዎች ነው። ያም ሆኖ ግን በዚህ ቦታ ልጆቻቸው የሚጠሩ ቤተሰቦች ደስታ ቀላል አይደለም። ቀጥሎ የተከላካይ መስመር ተጫዋቾች ስም ይዘረዘራል። በጣም ደጋግመው መለያውን የለበሱ አንጋፋ ተከላካዮች ሳይቀሩ ከነ ቤተሰቦቻቸው በደስታ ተሞልተው ይታያሉ። እንደገና አደረግኩት፣ አሁንም ጥሩ ነኝ የሚለውን ማረጋገጫ በቀጥታ የቴሌቪዥን ስርጭት ይሰማሉ። ወጣት ተከላካዮች፣ አዲስ ተጫዋቾች ማን ይገባ ይሆን በሚል ስሜት ይቁነጠነጣሉ። የተጠሩት በደስታ ያብዳሉ፣ ያልተጠሩት ሐዘናቸው ይጋባል። የብራዚል ብሔራዊ ቡድን አሰልጣኝ ይቀጥላሉ። አማካዮች ብለው ወደ ዝርዝሩ ለማለፍ ይዘጋጃሉ። ይህ ቦታ በጉጉት የሚጠበቀው ነው። አብስቶ ፉክክር ይደረግበታል። ብራዚል ካላት የተሰጥኦ ብዛት አንጻር በጭካኔ የሚወሰንበትና ቀላል የማይባሉት የሚያዝኑበት ቦታ ነው። ተመልካቾች ይህ ተጫዋች አይገባውም፣ ይገባዋል። ብራዚል ጆጎ ቦኒቶን ውብ ጨዋታዋን ያዘች ማለት ነው። የለም ውብ ጨዋታዋን ተሰናበተች እሱ ከተመረጠ የሚል ክርክር ይቀሰቅሱበታል በአማካዮች ምርጫ። ያሁኑን አያድርገውና በሚሊዮኖች የሚቆጠሩ ኳስ አፍቃሪያን አንዳንዴ የሚፈልጉትን ስም አይሰሙም። እናም ባለማመን ስሜት ፈዘው ይቀመጣሉ። Primera convocación. Me ha ayudado Branco para decir esto. Boleros. Alisson, Liverpool. Bento, Al Nassr. ቀጥሎ ሁሉም ሰው በጉጉት የሚጠብቀው የመጨረሻው ወሳኙ የጨዋታው ክፍል ተጫዋቾች ስም ዝርዝር ይጠራል። አጥቂዎች ይላሉ የብራዚል ብሔራዊ ቡድን አሰልጣኝ። ይህ የነ ፔሌ፣ ሮናልዶ ናዛሪዮ ዲ ሌማ፣ ሮማሪዮ፣ አድሪያኖ ካራይካ፣ ጀርዚኒዮ፣ ቤቤቶ፣ ቫቫ፣ ቶስታኖ፣ ኔይማር ቦታ ነው። ይህ የአርቲስቶቹ የመታተኞቹ በብራዚል በትውልድ ልብ ውስጥ ሐውልት የሚሰሩት ኮከቦች ቦታ ነው። በተለይ በዚህ ትውልድ የብራዚል መገለጫ የሆነው ያ ቦታ ከፍተኛ ክፍተት አሳይቷል። እያንዳንዱ ለዚህ ቦታ የሚመረጥ ተጫዋች ስም በከፍተኛ አድናቆት አቀባበል ይደረግለታል።
ካርሎ አንቸሎቲ የ2026 የዓለም ዋንጫ ቡድናቸውን ሲያሳውቁ ትልቁ ውጥረት ያልነገሰው አልጋ ወራሽ በችሎታው ልክ ብራዚልን ያልጠቀመው ኔይማር መጠራት አለመጠራት ነበር። የምንጊዜም የብራዚል ብሔራዊ ቡድን ኮከብ ጎል አግቢ ኔይማር በቤቱ በጭንቀት ከወዳጅ ዘመዶቹ ጋር ቁጭ ብሎ ይታያል። የካርሎ አንቸሎቲን የቀጥታ ስርጭት ዝርዝር ያዳምጣል። ቤቱ በጭንቀት ተሞልቷል። ለዓለም ዋንጫ እንዲመረጥ የጓጉ ብራዚላውያን ከኔይማር ባላነሰ ጭንቀት ውስጥ ናቸው። ከ2010 ጀምሮ በብራዚል ብሔራዊ ቡድን የመጠራት ዕድል የነበረው ኔይማር ፈጽሞ መለያውን ለብሶ እንደማያውቅ ታዳጊ እየተቁነጠነጠ ይታያል። ከተወሰኑ ስሞች በኋላ ካርሎ አንቸሎቲ የኔይማርን ስም ጠሩ። የነበረው የስሜት መዘበራረቅ፣ ደስታ፣ የፌሽታ እንባ የካርሊቶ ኮንቮካሳኦ ልዩ ገጠመኝ ሆኖ ተጠናቀቀ። ኔይማር ጁኒዮር ሳንቶስ ዘ ሴሌክሽን የብራዚል ብሔራዊ ቡድን ምርጫ ስነ ስርዓት ዝርዝሩ ሲጠናቀቅ ከተመረጡት ከተደሰቱት ባሻገር ጠንክረው ሰርተው የተዘለሉ ቢጫውን መለያ ለመልበስ ገና ናቸው የተባሉ ተጫዋቾችና ቤተሰቦቻቸው ማዘን ጎን ለጎን ይለቀቃል። በሌላ ሀገር ተጫዋቾች ከሚታየው የመከፋት ስሜት በጣም የተለየ የመሳቀቅ የመቆዘም ነገር ይታይባቸዋል። አሰልጣኙ ኮንቮካሳኦን ይጨርሳሉ። የብራዚል ብሔራዊ ቡድን ተጫዋቾች ዝርዝር ሙሉ ለሙሉ ይታወቃል። ከዚያ የቴሌቪዥን ስርጭቱ ይጠናቀቅና በፋቬላ፣ በጎዳናዎች፣ በመዝናኛዎች፣ በመገናኛ ብዙሃን፣ በቤተሰብ አካባቢ የጦፈ የእግር ኳስ ውይይትና ክርክር ይነሳል። ቡድናችን ይሄ ነው፣ ይህ ዓመት የኛ ነው፣ እከሌ መመረጥ ነበረበት፣ ያ ተጫዋች መካተት አልነበረበትም፣ ሌላም ይነሳል። በብራዚል አሸዋማ ሜዳዎች እግር ኳስን ከድህነት ጭምር ማምለጫ አድርገው የተንደረደሩ ህልሞች በመጨረሻ ህልማቸውን ያሳኩ ኮከቦች በእፎይታ ይተነፍሳሉ፣ ወደ ሳምባው ጭፈራ ይንደረድራሉ። በጣም ጥቂት የማይባሉት ደግሞ በትካዜ ይሞላሉ። አሌክሳንድሮ ፍላሜንጎ፣ አሌክሳንድሮ ሪቤይሮ ሊል፣ ቤራልዶ ፔስጂ፣ ካርሎስ አውጉስቶ ኢንተር ደ ሚላን። እግር ኳስ ብራዚልን፣ ህዝቧን በሁሉም መስክ የሚያስነብብ መጽሐፍ ነው። እነሱም ይላሉ እኛ እግር ኳስ ነን። እግር ኳሳችን እንደ ህዝባችን ነው፣ በፈጠራ የተሞላ የተነቃቃ የሚወደድ። እግር ኳሳችን ባህላችንን ይመስላል፣ ህይወት ያለው የተዝናና። የብሔራዊ ቡድን ምርጫ ለዓለም ቡድን መሰየም ሊሆን ይችላል። ለብዙ ሀገራት ከፕሬስ ኮንፈረንስ ላይ ዘል ይችላል። እንደውም ለአንዳንዶች የስም ዝርዝር የመጥራት ክዋኔ ነው። በብራዚል ግን ታላቅ በዓል፣ በጉጉት የሚጠበቅ ስነ ስርዓት፣ ተሰጥኦ የሚዳኝበት፣ ደስታና ሐዘን የሚታይበት፣ ብራዚል ዝም የምትልበት የሚያስደንቅ ሁነት። ኮንቮካሳኦ ዘ ሴሌክሽን የብራዚል ብሔራዊ ቡድን ምርጫ ትሪቡን ዳሰሳ። ኤስቴቫኦ ፓልሜይራስ፣ ጋብሪኤል ማርቲኔሊ አርሰናል